የመስከረም ወር 2013 እንደ ፈረንጆቹ የሰሜን ለንደን አውራ ጎዳናዎች በታሪክ ታይቶ በማይታወቅ ደስታ ተናወጡ። ኤምሬትስ ስቴዲየም አካባቢው ያለው ድባብ የሰርግ ቤት መስሎ ነበር። ለምን? ምክንያቱም የመድፈኞቹ አዲስ ንጉሥ የሪያል ማድሪዱ ኮከብ መሱት ኦዚል ወደ አርሰናል መምጣቱ ተረጋገጠ። ያኔ ነገሮች ሁሉ ጣፋጭ ነበሩ። ነገር ግን ከ8 ዓመታት በኋላ ይህ የፍቅር ታሪክ ወደ መራራ ጠላትነት፣ ክስና አሳዛኝ ፍቺ ተቀየረ። የጎዳና ላይ ድግሱ ወደ ተቃውሞ፣ ፍቅሩ ወደ ጥላቻ እንዴት ተቀየረ? በእርግጥም በእግር ኳሱ ዓለም ነጭ ዝሆን እስከ መባል የደረሰው ኦዚል እንዲሁም የአርሰናል ውስብስብ ታሪክ ምን ይመስል ነበር? በዚህ ቪዲዮ የዚህን ታላቅ ተጫዋችና የታላቁን ክለብ የመጨረሻ ውድቀት በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ኋላ እንመለስ። በ2013 የክረምቱ የዝውውር መስኮት ሊዘጋ የመጨረሻው ቀን ላይ አርሰናል የክለቡን የዝውውር ሪከርድ በመስበር በ42.4 ሚሊዮን ፓውንድ ጀርመናዊውን ፕሌይሜከር አስፈረመ። ያ ምሽት ለአርሰናል ደጋፊዎች ልዩ ነበር። ደጋፊዎቹ በደስታ ሰከሩ፣ የማሊያ ስማቸውንም ወደ ኦዚል ቀየሩ። ተስፋው ጣራ ይነካ ነበር። ኦዚል ሜዳ ላይ ሲገባ አስማተኛ ነው። ኳስን የሚቆጣጠርበት መንገድ፣ ለጓደኞቹ የሚፈጥራቸው የጎል ዕድሎችና እይታው ልዩ ነበር። በእርግጥም በመጀመሪያዎቹ ዓመታት ኦዚል ለአርሰናል ወሳኝ የሚባሉ ውጤቶችን ሰጥቷል። ነገር ግን ያኔም ቢሆን ነገሮች አልጋ በአልጋ አልነበሩም። ኦዚል በአርሰናል ደጋፊዎች የባህል ጦርነት መሃል ነበር። ግማሹ ደጋፊ እሱ እኮ የእግር ኳስ አርቲስት ነው፣ ስታይሉ ረጋ ያለ ነው ብሎ ሲያደንቀው፣ ግማሹ ደጋፊ ደግሞ አይሮጥም፣ ሰነፍ ነው፣ አካላዊ ብቃት የለውም እያለ ይወቅሰው ነበር። ይህ ክርክር ለዓመታት ዘለቀ። አርሰናልም ከኢንቪንሲብልስ ዘመን በኋላ ወጥ የሆነ አቋም ማሳየት ተስኖት ሲወርድና ሲወጣ የኦዚል ጉዳይ ሁሌም አነጋጋሪ ሆኖ ቀጠለ። የኦዚል እና የአርሰናል ግንኙነት መሻከር የጀመረው በ2018 በተከሰቱ ሁለት አበይት ክስተቶች ነው። እነዚህ ክስተቶች የክለቡንና የተጫዋቹን ዕጣ ፋንታ ለዘላለም ቀየሩት። አንደኛው ክስተት በጥር 2018 ኦዚል አዲስ የ3 ዓመት ኮንትራት ይፈርማል። መጠኑ ስንት መሰላችሁ? በሳምንት 350,000 ፓውንድ። ይህ ለአርሰናል የፋይናንስ መዋቅር እጅግ ከባድ ሸክም ሆነ። ኦዚል በ29 ዓመቱ ይህንን ደሞዝ ሲያገኝ ክለቡ ወደፊት ቡድኑን እንደገና ለመገንባት ሲያስብ ይህ ኮንትራት ትልቅ እንቅፋት እንደሚሆንበት አላሰበም ነበር። ሁለተኛውና ወሳኙ ክስተት በሚያዝያ ወር አርሴን ቬንገር አርሰናልን እንደሚለቁ አስታወቁ። ኦዚል ወደ አርሰናል የመጣው በዋናነት በቬንገር ምክንያት ነበር። ሁለቱ እንደ አባትና እንደ ልጅ ነበሩ። ቬንገር በሕይወት ታሪካቸው ላይ እንደጻፉት እንደ ኦዚል ያሉ አርቲስቶች ነፃነትና እንክብካቤ ያስፈልጋቸዋል ብለው ጽፈው ነበር። ኦዚልን የሚከላከልለት አባቱ ሲሄድ ኦዚል በአዲስ አሰልጣኞች እጅ ወደቀ። ቬንገርን ተከትሎ ኡናይ ኤምሪ ወደ ክለቡ መጡ። ኤምሪ ጠንካራ ሩጫና አካላዊ ትግል የሚፈልጉ አሰልጣኝ ነበሩ። ይህ ደግሞ ለኦዚል የተመቸ አልነበረም። ምንም እንኳን ኤምሪ መጀመሪያ ላይ ለኦዚል ካፒቴንነት ቢሰጡትም ቀስ በቀስ ግን ከዋና አሰላለፍ ውጪ ማድረግ ጀመሩ። ለትላልቅ ጨዋታዎች ኦዚልን ወንበር ላይ ማስቀመጥ፣ አንዳንዴም ከስኳድ ውጪ ማድረግ የኤምሪ ልማድ ሆነ። ምክንያታቸውም ቡድኑ ጉልበትና ሩጫ ይፈልጋል የሚል ነበር። በዚሁ ጊዜ የኦዚል ሕይወት በሜዳ ውጪ ምስቅልቅሉ ወጣ። ከ2018 የዓለም ዋንጫ በኋላ በጀርመን ብሔራዊ ቡድን ውስጥ ዘረኝነት ደርሶብኛል በሚል ራሱን አገለለ። በ2019 ክረምት ላይ ለንደን ውስጥ እሱና የቡድኑ ጓደኛው ኮላሲናክ በመኪና ዘራፊዎች ጥቃት ተሰነዘረባቸው። ይህ ክስተት በስነ ልቦናው ላይ ትልቅ ጫና ፈጠረ። በፖለቲካውም ዓለም ኦዚል ቻይና በኡይጉር ሙስሊሞች ላይ የምታደርሰውን ጥቃት በመቃወም ኢንስታግራም ላይ ጻፈ። አርሰናል ግን የንግድ ጥቅሙን ላለመጉዳት ሲል ከኦዚል አስተያየት ራሱን አገለለ። ይህ በሁለቱ መካከል ያለውን ገደል ይበልጥ አሰፋው። ኡናይ ኤምሪ በኖቬምበር 2019 ተባረሩ። ጊዜያዊ አሰልጣኝ ሆኖ የመጣው የቀድሞ የአርሰናል ታሪካዊ ተጫዋች ፍሬዲ ሊዩምበርግ ነበር። ነገር ግን በሊዩምበርግ ስርም ነገሮች አልተስተካከሉም። በማንቸስተር ሲቲ በተሸነፉበት ጨዋታ ኦዚል ተቀይሮ ሲወጣ ጓንቱን አውልቆ በመወርወርና በቁጣ በመምታት ብስጭቱን ገለጸ። ሊዩምበርግም እንደዚህ አይነት ባህሪዎችን አንታገስም ሲል በግልጽ ተናገረ። ከዚያም ሚኬል አርቴታ ወደ ቡድኑ መጣ። መጀመሪያ ላይ ለአርሰናልና ለኦዚል ነገሮች መልካም ይመስሉ ነበር። ኦዚል ተመልሶ ቋሚ አሰላለፍ ውስጥ ገባ። ነገር ግን
ዓለምን ያናጋው የኮቪድ-19 ወረርሽኝ እግር ኳስ እንዲቆም አደረገ። በዚህ ወቅት ነበር ነገሮች ሙሉ ለሙሉ የከረሩት። ክለቡ ተጫዋቾች የ12.5% የደሞዝ ቅነሳ እንዲያደርጉ ጠየቁ። አርቴታና አብዛኛው ተጫዋቾች ተስማሙ። ኦዚል ግን አልስማማም አለ። ምክንያቱ ገንዘቡ የት እንደሚሄድ ግልጽ አይደለም፣ ተጫዋቾች በቂ መረጃ አልተሰጠንም የሚል ነበር። ይልቁንም ያን የተቀነሰውን ገንዘብ ለእርዳታ ድርጅቶች በግሉ እንደሚሰጥ ተናገረ። ይህ ውሳኔው በክለቡ አመራሮች ዘንድ እንደ አመጽ ተቆጠረበት። ኮቪድ ጋብ ብሎ እግር ኳስ ሲመለስ ኦዚል ከስኳዱ ሙሉ ለሙሉ ታገደ። አርቴታ በፍጹም ሊያሰልፉት አልፈቀዱም። በልምምድ ላይ ጠንካራ ለመሆኑን ምክንያት አደረጉ እንጂ የፖለቲካ ወይም የደሞዝ ጉዳይ እንዳልሆነ ተናገሩ። ኦዚል የመጨረሻ ጨዋታውን ያደረገው በመጋቢት 2020 ከዌስትሃም ጋር ነበር። በዛ ጨዋታ ለአሌክሳንደር ላካዜት ጎል የሚሆን ኳስ አቀበለ። ያ የመጨረሻው ንክኪ ነበር። ከዛ በኋላ የሆነው ነገር አስቂኝና አሳዛኝ ነበር። ኦዚል ደሞዙን እየበላ ቤት ተቀምጦ በትዊተር ላይ ስለ አርሰናል ጨዋታዎች አስተያየት ይሰጣል። እንደውም አርሰናልን ለ27 ዓመት ያገለገለው ጋነርሰር የተባለውን የክለቡን ሰው በገንዘብ እጥረት ሲያባርር ኦዚል እኔ ደሞዙን እከፍለዋለሁ ብሎ ለክለቡ አሳፋሪ የሆነ ጥያቄ አቀረበ። ጦርነቱ በይፋ ተጀመረ። በመጨረሻም በጥር 2021 ውሉ ሲያልቅ 6 ወር ሲቀረው አርሰናልና ኦዚል ስምምነት ላይ ደረሱ። ኦዚል የቀረውን 7 ሚሊዮን ፓውንድ ገደማ ትቶ ኮንትራቱ ተቋረጠ። ተጫዋቹን ክለቡንና ደጋፊውን ያደከመው ሳጋ በዚህ መልክ ተጠናቀቀ። የኦዚል ታሪክ የሚያሳየን በእግር ኳስ ውስጥ ፍቅር ምን ያክል ቶሎ ወደ ጥላቻ እንደሚቀየር ነው። ተሰጥኦ ብቻውን በቂ አይደለም። ጊዜው፣ አሰልጣኙና የክለቡ ፖለቲካ ወሳኝ ናቸው። እናንተስ ምን ታስባላችሁ? ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን።